የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት ጥበቃን እኩልነትና የፍትህ ተደራሽነት ተልዕኮን በነጻነትና በገለልተኝነት ለመፈጸም ያስችለኛል ያለውን የ5 ዓመታት ስትራቴጂክ እቅድ ይፋ አድርጓል። ተቋሙ ከ2026 እስከ 2030 ተግባራዊ የሚያደርገው ይህ እቅድ በርካታ አዳዲስ የለውጥ ሀሳቦችን ያካተተ መሆኑ ተገልጿል። አዲሱ ስትራቴጂክ እቅድ ኢትዮጵያ የሰብአዊ መብት ጥሰትን ለመከላከልና የልማት ግቦቿን ለማሳካት ከፍተኛ ጥረቶችን እያደረገች ባለችበት ወቅት ይፋ የተደረገ ነው ተብሏል። ይህ ስትራቴጂክ እቅድ የሚጀምረው ሀገራችን በግጭቶችና ሰብአዊ መብቶች ጥሰቶች የተፈጠሩ ተጽዕኖዎችን ለመቅረፍ ጥረቷን በምታጠናክርበት ተጨባጭ ለውጦችም መመዝገብ በጀመሩበት በተመሳሳይ ጊዜም የልማት ግቦቿን ለማሳካት በምትጥርበት ወቅት ነው። በእንዲህ ያለ ሁኔታ ውስጥ ሰብአዊ መብቶችን ማስከበርና ማስፋፋት ሰላማዊ፣ አካታችና ጠንካራ ማህበረሰብ ለመገንባት ወሳኝ መሰረት ሆኖ ይቀጥላል። ኮሚሽኑ በሀገር አቀፍ ደረጃ ሰብአዊ መብቶችን በማስከበርና ፍትህን በማስፈር ረገድ ባለፉት 5 ዓመታት ተስፋ ሰጪ ለውጦች መመዝገባቸውን በግምገማ መለየቱን ገልጿል። በኢትዮጵያ በአሁኑ ወቅት በሰብአዊ መብት ጥበቃ ረገድ የተሻሉ ሁኔታዎች ቢኖሩም አሁንም የተለያዩ ክፍተቶች መኖራቸውን አስታውቋል። የኮሚሽኑን ስልጣንና ኃላፊነት አለመረዳት እንዲሁም የሚሰጣቸውን ምክረ ሀሳቦች በተገቢው ልክ ስራ ላይ የማዋል ክፍተት መኖሩ በመድረኩ ተነስቷል። በህግና ተቋማዊ ማዕቀፎች ረገድ አበረታች ምርታዎች ቢኖሩም በርካታ ዜጎችና ማህበረሰቦች መብቶቻቸውን በተግባር ለማስከበርና ለመጠቀም አሁንም ከፍተኛ ተግዳሮቶች ይገጥማቸዋል። የፍትህ ተደራሽነት፣ ተጠያቂነት፣ ለተገላጭ የማህበረሰብ ክፍሎች ጥበቃ እንዲሁም እንደ ፍልሰት፣ የአየር ንብረት ለውጥ፣ ዲጂታል ቴክኖሎጂዎች እና የንግድ ተግባራት ያሉ አዳዲስ የሰብአዊ መብት ጉዳዮች በሰብአዊ መብቶች ላይ የሚያሳድሩት ተጽዕኖ ቀጣይነት ያለው ትኩረትና ውጤታማ ምላሽ የሚጠይቅ ነው። ኮሚሽኑ ይፋ ያደረገው አዲሱ ስትራቴጂ የነበሩ ችግሮችን ለመፍታት ተጠያቂነትና ፍትሐዊነትን ለማስፈን እንዲሁም ኮሚሽኑ ተልዕኮን በነጻነት ለመፈጸም ይረዳዋል የተባለው ይህን ተልዕኮ በምን አቅጣጫና በምን ቅድሚያ እንደምንፈጽም የሚመራን ግልጽ የጉዟችን ካርታ ነው። ይህ እቅድ ጥሰቶችን በመከላከል ተጠያቂነትን በማጠናከር አካታችነትን በማረጋገጥ በማስረጃ ላይ የተመሰረተ አሰራርን በማጎልበትና ተቋማዊ ብቃታችን በማጠናከር ያለንን ቁርጠኝነት ያረጋግጣል። በተጨማሪም ከቀደመው የስትራቴጂ ዘመን የተገኙ ትምህርቶች በመውሰድ ከመንግስት ተቋማት፣ ከሲቪል ማህበረሰብ፣ ከአካዳሚክ ተቋማት፣ ከአጋር አካላትና ከሌሎች ባለድርሻ አካላት ጋር በተደረጉ ሰፊ ምክክሮች የተቀረጸ ነው። ስለ ሰብአዊ መብቶች ጥበቃ ያለውን ግንዛቤ ለማሳደግ የሰብአዊ መብቶች ትምህርትን በትምህርት ስርዓት ውስጥ ለማካተት እየተሰራ መሆኑ ተመላክቷል። ሰብአዊ መብቶች ማስፋፋት ጋር በተያያዘ በስርዓተ ትምህርት ውስጥ የሰብአዊ መብቶች እንዲካተት ለማድረግ ጥረት እያደረግን ነው። ከዚህ አንጻር ባለፉት 5 ዓመታት 2 ዋና ዋና የሀገሪቱ የትምህርት ስርዓቶች ላይ የሰብአዊ መብት በቀጥታ እንዲካተትና ዜጎች ስለ ሰብአዊ መብት ከመጀመሪያ ጀምሮ ከህፃንነታቸው እንዲረዱ እንዲገነዘቡ የማድረግ ስራም በዚህ ደረጃ ተሰርቷል። ኮሚሽኑ ይፋ ያደረገው አዲስ ስትራቴጂክ እቅድ የፍትህ ተደራሽነትን ለማስፋፋት ያለው ሚና ከፍተኛ በመሆኑ ባለድርሻ አካላት ለእቅዱ ስኬታማነት የበኩላቸውን እንደሚያደርጉ ገልጸዋል። ሳቢና ማራኪ የሆነ እቅድ ብቻውን ሳይሆን ከሌሎች ፓርትነርሺፕ ጋር ሆኖ እቅዱ እንዲሳካ የኮሚሽኑ አመራሮች፣ ሰራተኞች በግንባር ቀደምትነት መታገል ይገባቸዋል። ከሰብአዊ መብት ኮሚሽን ጎን ቆመን እስካሁን እንዳደረግነው እቅዱ እንዲሳካ የዲሞክራሲ ቋሚ ኮሚቴ አብረን የምንሰራ መሆኑን አረጋግጣለሁ። እኛም እንደ ባለድርሻ አካላት ዳይሬክትም ኢንዳይሬክትም በሚመለከተን ጉዳይ ላይ አብሮ ለመስራት ሰፊ የሆነ ግንዛቤ አግኝተናል። የኢትዮጵያ ሰብአዊ መብቶች ኮሚሽን አዲሱ የ5 ዓመታት ስትራቴጂክ እቅድ ከሐምሌ 1 2018 ዓ.ም ጀምሮ በስራ ላይ ውሏል።